ፍፄ በመጀመሪያ አንተ እንደዚህ አይነት ሰው ነህ ወይ ደግሞ ትሆናለህ ብዬ ጠብቄ አላቅም። ግን ደግሞ እንዳንተ አይነት ሰው ለመሆን ወይ ደግሞ እንደዚህ አይነት ጓደኛ ለመሆን ደግሞ ጭራሽ ማሰብ ማቆም ነው። ድፍን ጭንቅላት መሆን ደነዝ መሆን ነው የሚጠበቅብን እንጂ ሌላ ምንም ካልኩሌተር መስራት አያስፈልግም። ግን ልክ እንዳንተ ድፍን ጭንቅላት እና ደግሞ ደነዝ መሆን ብቻ ነው። አንዳንዴ ተሳዳቢ ለመሆን ወይ ደግሞ እንደዚህ አይነት ዝቅጥ ያለ አመለካከት እንዲኖራችሁ ምንድነው ማድረግ ያለባችሁ? ይሄ የሆናችሁ ጀዝባ መሆን ማለት ነው። ምንም አይነት ነገር የሆነ የለም ይሄ መማር ወይ ደግሞ ምናምን አይደለም። ይሄ በአንተ ቤት ጓደኝነቱ ነው ሙታል ማለት ለጓደኛ ሴት መርጠለት ሙታል። ጓደኛን አስደስተው ሙታል። ግን ጓደኛን ያስደሰትከው መስሎ አስከፋው። ገባ? ቅምጥሌ ትናንት የተናገረችው ትክክል ነች። ምክንያቱም እኔ እናንተ በአንድ ላይ ሆነን የምንፈታው ችግር ሳይሆን ለየብቻ ሆነን የምንፈታው ችግር ነው ያለብን አለችው። ችግርን አልፈታም ብሩኬ፣ ዛሬ ችግርን አልፈታም። ለምን ቅምጥሌን የገዛ ሚስትህን እንኳን ውጭ በጣም ብለህ ይዛት ስትወጣ ትናንት ነው በቀደም ዕለት በሰራው ቪዲዮ አይተዋል። ውጭ ውጭ ምናምን ብላ አስወጥታት በር ዘግታል። ይችንስ እችን አንድ ደንዝ ጓደኛ ይዟት መጣ። ከዛ ምግብ ጋበዘች ምናምን በዚህ የማይረባ እጇ አጎረሰች በላ። በጣም ነው የተናደድኩበት ብሩኬ፣ በጣም ነው የከፋኝ። ማርያምን ዛሬ እንደዚህ ታደርጋለህ ብዬ አልጠበቅኩም። ምክንያቱም ይህ ሞኝ ጓደኛ ይዟት መጣ። ባለፈው ይዞ መጣ ሴት ከቤት ይሆናልን፣ ዛሬ ደግሞ ደገመ። በዛ ላይ ደግሞ ብሩኬን እራት ጋበዘችው። አይደብራችሁም? አበባ ምናምን በትና እንዳንቺ አይነት የሆነች የሜዳ የሆነ ሴት ያስጠላኛል። እመቤቴን ደባሪ ዝቅጥ ያለ ዘቀጥ ሴት ብሎውን ይሄ ምናምን ምንም ድራማ ቢሆን ምንም አይነት ነገር ቢሆን በዚህ ልክ ራስን ማውረድና ማርከስ ይህ ሴትነት አይደለም። ሴትነትን አትወኪም ሲጀመር። አንቺ እርኩስ መንፈስ የተላበሰባችሁ ቆሻሻ የሆናችሁ ሴቶች ይህ ባል ሚስት ካለው ሴት ወንድ ጋር ስርስር የምትሉ የሆነች ክፍተት ተፈጠረች፣ ያን ክፍተት ልጠቀም እንደው የሚጠቀም አንድ ማዕት ይጠቀምብሽ። እንደዚህ ቆሽሽ ያለ ሴት ስጠላ እንደው ጥልት ነው ማረጋችሁ። ሁሌም ነው የምናገረው፣ እንደናንተ አይነት ሴቶች እኛ ሴቶችን አይወክልም። እንደናንተ አይነት ከካም ቆሻሾች ሴት ተብሎ በሴት ስም ተጠርታችሁ እኛን ልታሰድቡን አትችሉ። እንደናንተ አይነት ወራዳ ሴት ተብላ ባትጠራ ደስ ይላል። እናንተ ሴ ብቻ ናችሁ ት ያልተጨመረበት ጅል አንፎ እና ቁጥር ነኒ ብሩኬ እኮ ደበረው ተሳቀቀ። ግን ደግሞ ብሩኬ መደበር መሳቀቅ ብቻ ሳይሆን አንደኛ እንደዚህ ነው ሲባል አይ ነገር ማድረግ አልችልም ውጭ ብለህ እንቁርቷን ይዛ አንጠልጥለህ አውጥተህ በዛ በፎቁ ብትወረውራት በደረጃው ብታንከባልላት እና እግሯ ቢሰበር ወይ እጇ እንደ አይኗ ቢጠፋ ራሱ ደስ ይለኝ ነበር። ግን አንተ ቁጭ አልክ፣ በላህ፣ አጎረሰች ደግሞ እጅሽ ይበጠስ። እንደው የአባቴ አምላክ ብሩክ፣ አንተ ፍፄ ደግሞ ማለት ነው ልዘቀዝቅ ነበር። ግን እኔ ዘቅዝቄ ሁላ እንትን ተሰራውና ከእንደገና ደበረኝ። ግን ዛሬ ባናት ባቆም ደስ ባለኝ። ጅል ወንካ እንዲሆን ተጃጃልክ። ያው እንግዲህ የሚታረቁ ደስ ይለኝ ነበር። አንተ ስላልክ አይደል የሚታረቁ ሲጀመር። አየህ ቅምጥሌ ሽዝ ማርያምን ብስማ በጣም ምርጥ ልብ ያላት ሴት ናት። በጣም ጎበዝ ስትሮንግ ሴት። እኔ አሁን ችግርን ሳትፈታ ችግርን ለየብቻውንን ሳንፈታ አልመጣም አለች። አያችሁ ችግሩ አንድ ቀን ሳታድር ሌላ ችግር። እኔ ምን አልኩ ትናንት? ብሩክ ያው ችግር ለየብቻው ነው፣ ሲፈታ ጥሩ ነው። ጊዜ ስጣት። ምን ጊዜ ትሰጧታላችሁ? መልሳችሁ ነገሩን ድብልቅልቅልቅ አረጋችሁት። ይሄ ደግሞ የማን ስራ ነው? የፍጹም ስራ። ጎበዝ፣ ብራቮ፣ ምርጥ ጓደኛ ነው። በእናት ዋው! እንደንታ አይነት ጓደኛማ አንዳንድ ጓደኞች እንዴት መሰላችሁ? ጥሩ ይሆናሉ ምናምን፣ ግን እስከሆነ ጊዜ ነው ከባድ ድክመት እስኪመጣባችሁ ወይ ደግሞ የምትወድቁበት ትልቅ ውድቀት እስኪመጣ። ትልቁን ውድቀት ግን አብረው አይገፈጡላችሁ። ትልቁ ውድቀት ለምን ያደርጋሉ? ጨምረው ይጥሏችኋል። አሁን ብሩኬ እንዲሰደብ ቅምጥሌና ብሩኬ በደንብ እንዲላ ትናንት ይቅርታ ሲጠይቅ ስላየው ይህ ነገር በቃ ሊታረቁ ነው። ዛሬ ይቅርታ ተጠይቃት፣ ነገ ደግሞ ድጋሚ ይቅርታ ከጠይቃት ከነገ በኋላ እሺ ብለው ትመጣለች። ወይ ደግሞ ነገ እሷ ነገሩን አስተካክላ እንዳትመጣ እኔ ልቅደም፣ ሲያቀድሞ ልቅደም የሆነ ህይወት አሯሮጦችን ገልቱ ይዟት መጣ። እንከፍ ደግሞ ስታስጠላ ወዘቢስ ደረቅ እግር ነው ሲጀመር። እሷ መታ ቪዲዮ ስትሰራ ላይክ የለ ምን የለ ሰብስክራይብ የለ ድፍንፍን ያለሽ ጉድ። ስለዚህ ብሩኬ እንደው ዛሬ ብሽቅ ነው ያረከኝ። አንተም ይህ ፍፄ ተብዬው ብሩክ እውነት ለመናገር የሚያሳዝን ነገር አለው። ፈልጎት አይደለም። ይሄ ጓደኛው ተብዬው ነው ይዟት የመጣችን። ከዛ ደግሞ ኧረ በመቤቴ በጣም ነው የሚያስጠላው። እንዴት ነው ሴት ልጅ እንደዚህ እንትን ብላ ሲጀመር ከመጀመሪያው ራሱ ትንሽ ነው። ፍፄንም ትንሽ ሰማውን አሳለፍኩት። እችን ነፋፋም ትንሽ ሰማውን አሳለፍኩት። ከዛ ደግሞ ትንሽ በቃ እያሳለፍኩ ነው እያደናበርኩ ነው ያየሁት እንጂ ቁጭ እናንተን ያየሁበት ጊዜም የለኝም። ቅምጥሌ አይ ላቭ ዩ በጣም ነው የምወድሽ፣ በጣም ነው የማከብርሽ የኔ ሲዩት፣ የኔ ወርቅ፣
የኔ ቅንጥልጥል፣ የኔ ጽጌረዳ በጣም ወድሻለሁ። ራሽን አስከብረሽ፣ ቤተሰብሽን አስከብረሽ፣ ባልሽን አክብረሽ ማርያምን። እሷ እኮ ማለት ነው ስርዓት። አሁን እንደዚህ ድራማ በሚሰሩ ጊዜ በተናገረችው ንግግር እሷ እኮ እንደዚህ ነች ምናምን ትላላችሁ። መናገር ባለባት ልክ መስራት ባለባት ልክ ነው የምትሰራው። እያዳሚ በእሷ ስም ነው ሁሉም የሚሸቅለው። በዙሪያቸው ያለ ሰው ታውቃላችሁ፣ የእሷ ስም ካልተጠራ ሲጀመር አይሸቅሉም። የብሩኬና የቅምጥሌ ስም ካልተጠራ አይሸቅሉም። ለዛ ነው ፍፄም በስራቸው ጡን ጡን የምትለው። ጡን ያዝዣ አመዳም ቡላ ኮክንያ ምን። አንተ ግን ሰድባለሁ ዛሬ ደሜ እንዳፈላው እንዱ አንድ ቦክስ ግንባር ላይ ባነደው ደስ ባለኝ። ትሽ ጓደኛ እንዳንተ ከሆነ ጥንቅር ብሎ ይቀራል። አሁን አንተ በአንተ ቤት በጣም ነው የደበረብህ፣ በጣም ነው ያስጠላኝ ዛሬ። ጓደኛ በዚህ ልክ አሳልፎ መስጠት። አሁን ብሩኬ ለምን ያላላደርክም ለምን አላስወጣትም ምናምን ብዬም እንድናገሩ አደረክኝ። ምክንያቱም ቅምጥሌን ባለፈው አስወጥታታል ብሩኬ፣ ይሄንን ታውቃለህ። ዛሬ እችን ገልቱ ለምንድን ነው ጎትተህ ጆሮዋን ይዘህ ወይን ቁርቷን እንደዚህ አንገቷ ላይ አንጠልጥለህ ብታወጣት? ሰላም በይው እንደውም ስለምን ነገር በጥፊ ነበር ማንደዴን ሲያስጠላ። እንዴት ነው ቁልት የሚያደርግህ እንደዚህ ዝም ብሎ እንደዚህ ወይኔ ጉድ የፈላ ሰከን በረድ። ምንድን ነው እንደዚህ ወተትም ረጋ ሲል ነው ቅቤ የሚወጣው ይባላል። እውነትም ነው። አንተ ግን በጣም አፈላህ እንዴ! ጓደኛ ነኝ ብለህ ምቀኛ ነው በጣም። ሲጀመር ብሩኬ ሰው አይወጣለትም፣ የምሬ ነው። ሰው አይወጣለትም። ደሙ መራራ ነው። ደሙ ከዛ በላይ እንዲመርና እንዲገነፍል እያደረጋችሁት ነው። ሲጀመር ያንተ ምክር ነው። ብሩኬ እንደዚህ ያደርጋሉ፣ ከዛ አትውጣ እንደዚህ። ጓደኞቹ ግን እንዲጠላ እያደረጋችሁት ነው ልበል ማለት እንዲጠላ ነገር የሆነች ቅመም ጣል እያደረጋችሁ ነው። እንደዚህ ይሁን፣ ከዛ በኋላ ልጅቷ እንደዚህ፣ ከዛ ራት እንደዚህ ይሆናል ምናምን ብላችሁ ነው አይደል? ብሩኬ ቅምጥሌ 300 ኬ እንድትገባልኝ ይፈልጋል። ደግሞ ይውላችሁ ትናንት ብሩኬ በተናገረው ነገር ብዙዎቻችሁ እንደዚህ ነው የተሳደቡትን እህቶች ሁላ ምናምን። ተሳዳቢን አልወከለም። እህቶቼ እኔን የሚወዱ የቅምጥሌ እህቶች ናቸው። ተሳዳቢዎችን አላለም። ተሳዳቢን አልወከለም። ቅምጥሌ እኔን የሚወዱ ቅምጥሌን የሚወዳሉ የሁለታችን እህቶች ናቸው። እና ደግሞ በአንድ ስትሆኑ ሁላችሁም ደስ ይለኛል ነው እንጂ ያለው። በደንብ አድርጋችሁ እስከ መጨረሻው ስሙ ኦኬ። እንጂ ተሳዳቢዎችማ ራሳቸውን የቻሉ እኮ እነሱ ሲጀመር ጨረቃ ፋሚሊ ሳይሆኑ አስመሳዮች ናቸው። ጨረቃ ፋሚሊን ደርማሽ አጥፊ ማለት ነው፣ ስም አጥፊ ነው። እንደዛ ናቸው። ይሄ እንትን ናቸው፣ ስንዴው ሳይሆኑ እነሱ እንክርዳድ ናቸው። እነሱ እየተዋቸዋቸው እሺ ኦኬ። እና ብሩኬ ምን አለ? ይሄ ደግሞ ለአንተ ለራስ ነው የጻፍከው ዛሬ ብሩኬ። እና ደግሞ ለዚህ ገልቱ ምንድን ነው የሚለው? ልብ አንድ ጊዜ ስህተት ይሰራል፣ አእምሮ ለአመታት ይቀጣል ብሏል። ያ ልብም ሆነ አይምሮም ሆነ አንዴ ይሳሳታል። አንድ ቀን የምንሳሳተው የሆነ ስህተት የሰው ልጅ ሲሳሳት ለሰከንድም ለደቂቃም ሊሆን ይችላል ምናምን፣ ለስሜት ተብሎ ወይ ለገንዘብ ተብሎ ወይ ደግሞ ለመፈመስ ተብሎ ምናምን የሆነ ጥፋት እናጠፋለን። አይምሯችን ግን እድሜ ዘላለሙ ሲቆጭ ሲጸጸት ይኖራል። ለምን ይመስላችኋል ንሳ ግቡ የሚባለውና ንሳ ያለው? ከዚህ ጸጸትና ከዚህ ራስን ከመውቀስ እንድንወጣ ነው። ገባችሁ? አሁን ብሩኬ ዛሬችን ምንድነው ችን ጡንጡን የሆነች ሴትዮ አንጠልጥለ ባለማውጣት ሲቆጭ ይኖራል። የምሬን ነው ማለት ይቆጫል። አሁን ነገ ቅምጥሌ ለምን አላደረክም ስትል ወይኔን ባደርግ ኑሮ ትላለህ። ይሄ ጓደኛ ተብዬው ደግሞ እንደዛው ለምንድን ነው ችን ሴት ይዣት የመጣው ብሎ ደግሞ የሚቆጨው ጊዜ አለ። ይቆጨዋል ሲጀምር። አሁን ቪዲዮ ካለቅ በኋላ ይቆጨዋል። ይቺ ሴት ግን አይቆጫትም። ምክንያቱም እቺ ሴትም ወንድም ስላልሆነች ምንም ጾታ የላትም። ገባችሁ? እቺ ድብልቅልቅ ነገር ናት ዝም ብላ። ይህ ማንነቱን ክብሩ ሴትነቱን አሳልፎ የሚሰጥ ሴት ጅል። እንደው ገንዘብ ሳይበላስ ቢቀር ማንነት እኮ እግዚአብሔርን ምን አይነቷ ናት በመቤቴ። እኔ ደግሞ እኮ ባለፈው ትመጣ ተመቸች፣ ደስ አለች። ደስ የሚል ነገር እኮ አላ ድንቡሽ ያለች ነገር ድንቡሽ አርግሽ እንደው ድንቡሽ የሚያደርግ ነገር ቁሌታ እንዴ መንኩር ናት እቺ። ወይኔ ጉዴ እግዚአብሔርን በጣም ነው የምታስጠየው። እና ብሩኬ የዛሬ ጥፋትህ ችን እንደዛ ባለማስወጣትህ ፍፄ 100% ሙሉ ጥፋት ያንተ ነው። ጭራሽ ነገሮቹን እዚህ አስተካክለህ ምናምን አንዳንድ ጓደኞች አያችሁ፣ ግን አንዳንድ ጓደኞች ዝሙትን፣ ብልግናን፣ ቆሻሻ ነገር ነው የሚያስተምሯችሁ፣ ጽድቅን አይደለም የሚያስተምሯችሁ። ፍፄ ተማሩ። ፍፄ እንደዚህ አይነት ጓደኛ ነው። ለካ እያስመሰልክ ነበር እስከዛሬ እንደዚህ ነው ምናምን ሲባል በቃ ደስ አይልም። እንደዚህ አይነት አንተ በጥሩ አይነት ጓደኝነት በጥሩ አይነት ድራማ ከሆነ የምትሰራው እንደዛ ብትሰራ ጥሩ ነው። ግን በእውነት ህይወት ያጋጥማል ነገር ቤተሰብ የምር ማለት ነው። እና ደግሞ የአብርሽና የሩታን ህይወት ካያችሁ ያቺ ማነሽ የምትባለው ሄርሜላ ነው ምናምን የምትባለው። ከዛ ደግሞ ይሄ ማን መሰላችሁ? አቤል የሚባል ጓደኛ አለው የአብርሃም
የእሱ ጓደኛ ቁርጥ ባለፈው ዳኒና እንትና ልንጣላ ምናምን ሲሉ እሱ ራሱ አብሮ ጡን እያለ ነበር። ሰው እኮ እንዴት ተሰብስቦ እንደሚያቸው ቲክቶክ ላይ ደግሞ ይገርመኛል። እና እንደዚህ የባለገና የዝሙት ስራ ይዛችሁ የመጣችሁ እዚህ ጨምላቃውላ አትጨማለቁ። ሲያስጠሉ በጣም ነው የሚያስጠላው። ወንዶችስ እሺ ይሁን፣ ሴት ልጅ ቁጥብ ስትል ዶቅ ምጥል የምቤቴ ልዩ የሚያደርግሽ ነገር አለ። በቃ አንቺ ቁጥብ ሴት ልዩ ነሽ። በቃ ለኔ ወድሻለሁ የኔ እናት። አይሚስዩ ደግሞ እሺ። ነገ በምን መልኩ እንደምትወጣ አላውቅም። ብቻ ነገ መጠሽ እስካይሽ ጓጓለሁ። ብሩኬ ምናልባት በደንብ ይቅርታ መጠየቅ ሊጠበቅብ ነው ከዚህ በኋላ፣ ምክንያቱም የዛሬው ትልቅ ጥፋት ስለሆነ ማለት ነው። እሺ እናወዳችኋለሁ። ደህና አደሩ። ዛሬ ትንሽ ስሜታዊ ነኝ። ቻው